ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። ከ8 ሰዓት ድረስ ቆይታ እናደርጋለን። ሰፊ ጉዳዮችን እንዳስሳለን። መታሰቢያ ደረጃና አሸናፊ እንዳለ የዛሬ ዕለተ አርብ ዜና ኢትዮጵያን እየመራን ከእናንተ ጋር ቆይታ እያደረግን ነው። የ7 ሰዓት አበይት ጉዳዮቻችንን አስቀድመን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በጎንደር የመገጭ የመስኖ ልማት ፕሮጀክትን የሥራ ሁኔታ ተመለከቱ። የባህር በር ባለቤትነትን እውን ለማድረግ መፍትሄው ጽኑ ብሔራዊ አቋም መሆኑን ምሁራን ገለጹ። በብራዚል ቤለም የሚካሄደውን የአየር ንብረት ለውጥ ጉባኤ ኢትዮጵያ 32ኛውን ጉባኤ ለማስተናገድ ድጋፍ ለማሰባሰብ እንደምትጠቀምበት ተገለጸ። የአማራ ክልልን የሰላም እጦት በሰላማዊ መንገድ በመቋጨት ማህበረሰቡን ከዘርፈ ብዙ ችግሮች ማውጣት እንደሚገባ የባህር ዳር ከተማ መምህራን ጠየቁ። ከውጭ የሩሲያ ኃይሎች በዶኔስክ ግዛት ወደምትገኘው ፖክሮቭስክ ከተማ መግባታቸው ተሰማ። በስፖርት ዘገባችን በ2025-26 የአውሮፓ ሊግ ውድድር አራተኛ ዙር መርሃ ግብር የአስቶን ቪላና ሮማ ተጋጣሚዎቻቸውን ሲያሸንፉ የፈረንሳዩ ክለብ ሊዮን በሪያል ቤቲስ ተሸንፏል። የሚሉት የዜና ኢትዮጵያ የ7 ሰዓት አበይት ጉዳዮቻችን ናቸው። ክቡራትና ክቡራን አብራችሁን ቆይታ ስታደርጉ ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ ተጨማሪ ማብራሪያዎችን የሚሰጡን እንግዳና እንዲሁም ደግሞ ሪፖርተራችን አሉ። ሳሙኤል ወልቃየው ባህር ዳር ነው የሚገኘው። በባህር ዳር ከተማ የሚገኙ መምህራን በወቅታዊ የሰላምና የልማት ጉዳዮች ላይ እየተወያዩ ነው። ውይይቱ ምን ይመስላል የሚለው መረጃ ወደ በኋላ ያደርሰናል። በዛሬው የዜና ኢትዮጵያ አጀንዳችን የምንመለከተው ደግሞ የባህር በር ባለቤትነት ጉዳይን የተመለከተ ነው። ለዚህ ደግሞ እንግዳሉን እንግዳችን ዳያሞዳለው ይባላሉ። የፖለቲካ ሳይንስ ምሁር ናቸው። ሐዋሳ ስቱዲዮ ነው የሚገኙት። እሳቸውንም ወደ በኋላ እናገኛቸዋለን። አብራችሁን ቆዩ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባት የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ሥራ ላይ ነን። በእኛም ደሞ ውስጥ አለ። እነሱ ሲያወሩ እኛ ሥራ ላይ ነን። እናት ኢትዮጵያ የሀገራችን። በድጋሚ አብራችሁን እንድትቆዩ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው በጎንደር የመገጭ የመስኖ ልማት ፕሮጀክት የሥራ ሁኔታን ተመለከቱ። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት በጎንደር ጉብኝታችን የመገጭ የመስኖ ልማት ፕሮጀክት የሥራ ሁኔታን ገምግመናል ብለዋል። የመገጭ ፕሮጀክት 870 ሄክታር መሬት ላይ ያረፈ ሲሆን ፕሮጀክቱ 17000 ሄክታር መሬትን በመስኖ ልማት ይሸፍናል ተብሎ ይጠበቃል። ጠቅላይ ሚኒስትሩ በመልእክታቸው የፕሮጀክቱ ቁልፍ የሥራ አካል የሆነው የወንዝ ቅልበሳ ሥራ በተሳካ መልኩ መጠናቀቁም ገልጸዋል። የተቀሩት ሥራዎችን በተያዘላቸው የጊዜ ሰሌዳ እየተካሄዱ ይገኛሉ ያሉት ጠቅላይ ሚኒስትሩ የመገጭ ግድብም በሚጠናቀቅበት ወቅት የአካባቢውን የግብርና ምርታማነት እንደሚያሳድግ አስታውቀዋል። በፕሮጀክቱ ላይ የነበረው የሥራ ግምገማ በተንቀሳቃሽ ምስል እንከታተለው።
ከዜና ኢትዮጵያ አጀንዳ አድርገን ወደምናነሳው ጉዳያችን ደግሞ እንሻገራለን። ለኢትዮጵያውያን የዓመታት ቁጭት የነበረውን የባህር በር ባለቤትነት ጉዳይ ከመረሳትና ቸልተኝነት ወጥቶ የሀገር አጀንዳ ሆኗል። የባህር በር ባለቤትነትን ለማድረግና ሀገርን ወደ ከፍታ ለማሻገር ወሳኝ መፍትሄውም ጽኑ ብሔራዊ አቋም መሆኑን ምሁራን ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ቀጣይ ትውልድ ዕዳ የሚወርስበትን ጠንካራና ያልተከፋፈለች ኢትዮጵያን ማስረከብ የዘመኑ የሀገር ፍቅር መገለጫ ነው የሚል ሀሳብንም አንስተዋል። መሐመድ አልቃድር ኢትዮጵያውያን የተዘጋባቸው የባህር በር የተዳፈነ እሳት ሆኖ በረመጡ ሲንገበገቡ ዓመታትን ተሻገሩ። ያኔ ባህር በሯ ስለምን ተዘጋ ሲሉ ያንኳኩ ልጆቿም ብዙ ነበሩ። ግን የተሰጣቸው ስም የሰው ፈላጊ ጦረኛም የሚል ሆነ። ኢትዮጵያ ላለፉት 50 ዓመታት 2 የባህር በሮች ነበሯት። አሰብ የኢትዮጵያ አካል ነች ስንል ወደብ ስለሚያስፈልገን የሰውን ንብረት በመቋመጥ አይደለም። ንብረታችን ባልሆነችው በጅቡቲ ላይ ተመሳሳይ ጥያቄ አላቀረብንም። የአሰብ ባለቤትነታችን ይረጋገጥልን ስንል ሕያው ከሆኑ ማስረጃዎችና ዓለም አቀፍ ሕጎች ተነስተን ነው። ሆኖም ግን ኢህአዴግ ለዚህ አገር ያለህ ዋይታ የሰጠው ምላሽ ጦረኞች የሚል ማስፈራራትና ዛቻ ነበር። የባህር በር ጉዳይ ለኢትዮጵያ የቅንጦት አይደለም፣ የኢኮኖሚዋ ሕይወት የህልውናዋ ትንፋሽ ቢሆን እንጂ። ያኔ የባህር በርን ያነሳ ሞቱን የናፈቀ ይመስል የነበረበት ሂደት ከብዙ ዓመታት መረሳትና ቸለተኝነት በኋላ የባህር በር ጉዳይ የሀገር አጀንዳ ሆኗል። ታላላቅ ሀገራዊ ራዕዮችን ላላት ሀገር ኢትዮጵያ፣ ግዙፍ ኢኮኖሚን ለመገንባት ለምትታትረው ሀገር ኢትዮጵያ ከችግሮቿ የመላቀቂያ ወሳኝ መፍትሄ ነው የባህር በር ባለቤትነት። በጣም ብዙ ግጭት ባለበት አካባቢ ባህር የተቆጣጠረ መሳሪያንም ይቆጣጠራል። ጅቡቲ ላይ ለምሳሌ ያችን የምታህል ትንሽ ሀገር ውስጥ የጦር ካምፕ የሌለው ሀገር አይገኝም። እነዚህ ሀገሮች ከሩቅ መጥተው ስለገባቸው ነው። ባህር ማለት ቁልፍ ነው። የባህር በር ጥያቄ ልክ የሆነ የፖለቲካ ጎል ማስቆጠሪያ አድርገን መቁጠር ልክ አይደለም። ኢትዮጵያ የብዙ ዘመን ስልጣኔ ባለቤት፣ ለአፍሪካ የነጻነት ምሳሌዋ ብትሆንም የውስጥ ሽኩቻና ያልተፈቱ እናም ያልሰለጠኑ የፖለቲካ ቀውሶች ለዘመናት የቁልቁለት ጎዳና ላይ አቆይተዋታል። ይህ ሂደት የዛሬን ትውልድም የአባት ዕዳ ወራሽ አድርጎታል። ታዲያ የከራረሙ የቀውስ መነሻዎችን መሻር ወደ ከፍታም ለመሻገር መፍትሄ ነውና ሀገርን ከግለሰቦች ፍላጎትና ከጠባብ ፖለቲካዊ አረንቋ ነፃ ማውጣት ትርምስን ሰብሮ ወደ ከፍታ መሻገሪያው ድልድይ የቀደሙትን የአንድነት ድሎች አንግቦ በጋራ በመስራት ነው። የባህር በር ጉዳይ ወደ ተጨባጭ ባለቤትነት ማሸጋገር የዚህ ትውልድ ዕዳ ነው። ሚሊዮን % እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። በተረጋጋ መንገድ፣ በሰከነ መንገድ በውይይት መሄድ በጣም አስፈላጊ ነው። የታላቁ ሀገር ኢትዮጵያ የመላቅ ጉዞ ሁሌም የውጭ ኃይሎችን ትኩረት ይስባል። ጠላት የደከመና ክፍት በርን አፍቅሮተ መክዳት በሰፈረባቸው የጥፋት ኃይሎች በኩል ሲያገኝ የሀገርን ሰላምና ልማት ለማደናቀፍ ዘወትር ይጥራል። ከዚህ መነሻ ኢትዮጵያውያን በዘር በፖለቲካ ልዩነት ተከፋፍለው ለውጭ ኃይሎች የጋራ ጠረጴዛ መሆን እንደሌለባቸው በርካቶች የሚያነሱት ነው። የእድገት ጉዞ ስብራት፣ የኢትዮጵያ ፖለቲካል ችግር ስብራት ዋነኛው ጉዳይ የጥላቶቻችን አጀንዳ ነው። ይሄም መለያየት ነው። ዘር፣ ሃይማኖት፣ ጾታ፣ ሰፈር፣ መንደር እየተባለ መለየት ነው። ለዚህ መፈወሻ መድኃኒት ደግሞ መደመር ብቻ ነው። እኛ መደመር ስንል ጠላቶቻችን ይደነግጣሉ። ምክንያቱም ስንደመር እንዴት ያለ ታሪክ እንደምንሰራ በጥንት ዘመን የኢትዮጵያ ታሪክ ስለሚታወቅ የምንደመረው በአንድ ጭንቅላት ለማሰብ አይደለም፣ ስለ አንድ ሀገር ለማሰብ ነው። የምንደመረው በአንድ አዳራሽ ተወያይተን በዚያው አዳራሽ ሐሳብ ለመቋጨት ብቻ አይደለም።
ከአዳራሽ ውጪ የሚንሸራሸሩ ሀሳቦች ካሉ ለማድመጥ ዝግጁ በመሆን ጭምር ነው። ቀጣዩ ትውልድ ዕዳን እንዳይወርስ ጠንካራና ያልተከፋፈለች ኢትዮጵያን፣ የዘመን በረከትን፣ የብዝሃነት ውበት የሰፈነባትን፣ አንድነት የጸናባት ታላቅ ሀገርን በማስረከብ ኢትዮጵያን ወደ ማትንሸራተትበት ከፍታ ማሻገር የዚህ ትውልድ አሻራ መሆኑን በርካቶች ያሰምሩበታል። በዚህ ጉዳይ ላይ ተጨማሪ ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን ሐዋሳ ስቱዲዮአችን ነው የሚገኙት። ዳያሞ ዳሌ ይባላሉ። የፖለቲካ ሳይንስ ምሁር ናቸው። እንግዳችን ለጊዜዎት ከልብ ነው የምናመሰግነው። ብሔራዊ ጥቅምን ለማስጠበቅ እንቅፋት የነበሩ የታሪክ ጥፋቶች ምን ነበሩ ማለት ይቻላል? እነዚህ ስህተቶችስ እንዳይደገሙ ምንድነው ሊደረግ የሚገባው? ሁለቱን አንድ ላይ አያይዘው አጠር አድርገው ያንሱልን እስኪ። ያው ብሔራዊ ጥቅምን የመጀመሪያው ብሔራዊ ጥቅም ቀዳማይ ብሔራዊ ጥቅም የሀገር ሕልውና ማቆየት ነው። የሀገር ሕልውና ሲቆይ ማለት ሉዓላዊነት ያለው ሀገር ለትውልድ ትውልድ መሸጋገር የሚችል ሀገር ማለት ነው እና በእኛ አገር ሁኔታ ያው የንጉሠ ነገሥቱ ስርዓት ከወደቀ በኋላ ወጥ የሆነ አገራዊ መግባባት ተፈጥሮ የሀገርን ጥቅም የሚያስቀድም ፖለቲካዊ ስርዓት መገንባት አቅቶናል። በአንድ በኩል በኢትዮጵያዊነት የሚያምኑና በኢትዮጵያዊነት የማያምኑ ኃይሎች የበላይነት ያገኙበትም ወቅት ነበረ። ሀገራዊ መግባባት በኋላ ሰከን ብሎ ሀገራዊ መግባባት መፍጠር ሲሉ ደግሞ ለሀገር ሕልውና መሰረት የሆነው የግዛት አንድነትን እንደ ሁለተኛ ደረጃ በማየት ከሀገራዊ ብሔርተኝነት ወይም አርበኝነት ይልቅ ይሄ ኤትኖ ናሽናል ወይም ብሔረሰባዊ ብሔርተኝነትን በማስቀደም የሀገራዊነት ትርክት ቀነሰ። በመቀነሱ ደግሞ የሀገርን ጥቅም ለማራመድ በሚያስፈልግ ጊዜ አንድ ላይ የመቆምን አንድ አይነት ሀሳብ የመግለጽ እና በዛ መሰረት ደግሞ መንግስታዊ ተቋማትን የመገንባት ችግር ገጠመን። በዛ የተነሳ እንግዲህ አንዳንድም ግዛትን የመሰለ ነገር አገር ያለ ግዛት ይኖር ይመስል ህዝብ ነው እንጂ ግዛት ምንም አይደለም የሚሉ ነገሮች ደጋገምን። አሁን ያን እንደገና መሰብሰብ ነው ያቃተን እና ይሄ አገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ አገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችንን የማሰማት ጥያቄያችን የማቅረብ አቅም ያሳጣን ማለት ነው። አዎ እነዚህ ችግሮች እንዳሉ ቀደም ሲል እርሶም በስፋት ጠቅሰውልናል። እንደው ምንድነው መደረግ ያለበት? በተለይ የባህር በር ጥያቄ አሁን ላይ ብሔራዊ ጥቅምን ማስጠበቂያ አንድ መንገድ ተደርጎ ይወሰዳልና ከዚህ ጋር ተያይዞ በተለይ ትውልዱ ምንድነው ይሄ እንዲሳካ ሊያደርግ የሚገባው የሚለውን ነገር የትላንቱንም ስህተት ማረም ስላለብን ምንድነው የሚጠበቀው? ምን መደረግ አለበት? እንግዲህ በሁለት መንገድ ነው መሄድ ያለበት። የመጀመሪያው ውስጣዊ ሁኔታ ነው፣ ውስጣዊ አንድነት ነው። ውስጣዊ አንድነት ሲባል ዩኒቲ ትብብር ማለት ነው፣ ህብረት ነው። የጋራ አገራዊ እይታ ሊኖረን ይገባል። ጥያቄያችን በዓለም አቀፍ መድረክም መጎረቤቶች ዘንድም ተሰሚ እንዲሆን በዚህ ጥያቄ ዙሪያ የፖለቲካ አቋም ሳይለየን፣ ሃይማኖት ሳይለየን፣ ብሔረሰባዊ ማንነት ማንኛውም አይነት ይሄ የቡድናዊ ማንነት ሳይለየን በኢትዮጵያዊነት በዜግነት የጋራ የሆነ መግባባት ኮንሰንሰስ ሲፈጠር ነው የመጀመሪያው። ይሄ ነው። ይሄ ኮንሰንሰስ ከተፈጠረ በኋላ ደግሞ ሁሉም ፓርቲ፣ ሁሉም ማህበረሰባዊ ተቋም፣ መንግስታዊ ተቋምም በሙሉ በጋራ ይሄ ነገር የአገራዊ ሕልውና ቀጣይነት ጉዳይ ነው ብሎ ማስተጋባት ነው። ያው ቅድም እንደተነሳው ትልቁ ችግር እስከ 3 ትውልድ እስከ 4 ትውልድ ነው አገራት የሚያስቡት። ቢያንስ የዛሬ 100 ዓመት ኢትዮጵያ ይሄን ትመስላለች ብሎ ነው መታሰብ የነበረበት እና ያንን ነው ያጣነው። ያኔ እለት እለት ዛሬ አዋጭ የሆነ ነገር ተገኝቶ ያው ያለ ባህር በር እኮ ኢኮኖሚ እድገት እያስመዘገብን ነው የሚል ኢምፓክቱን ሳናቀው ያልነው ነገር ተቀይሮ አሁን ረዘም አድርጎ ማሰብ ነው፣ ከትውልድ አንጻር ማሰብ ነው። ምን ያህል ሀገራት ሕልውናቸው ማስቀጠል ይችላሉ አሁን ባለው ሁኔታ ብሎ ማሰብ ነው። ስለዚህ በአንድ በኩል ውስጣዊ ብሔራዊ መግባባትን መፍጠር፣ በሌላ በኩል ደግሞ ሁሉም ተቋማት ውጫዊ ጥያቄያችን ይሄ የአንድ ፓርቲ የአንድ ባለስልጣን የተወሰኑ ሰዎች ሳይሆን የኢትዮጵያን የጋራ ጥያቄ ነው የሚለውን
በዲፕሎማሲው ዓለም፣ በሚዲያው ዓለም፣ በፕሮፓጋንዳው ዓለም ማስተጋባት ነው የሚያስፈልገን። በዚህ መልክ መታረም ይችላል የሚል ሀሳብ አለኝ። አቶ ዳያሞ ዳሌ ለሰጡ ሙያዊ ማብራሪያ ከልብ ነው የምናመሰግነው። ጥሩ ቀን ይሁንልዎት። ደህና ዋሉ። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል፣ ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይህንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት ያስፈልጋል። አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይህንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም። ይህንን አልቀበልም። ለምሳሌ ፈርመዋል። አዎ፣ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልሰጠውም የሚለው እሺ፣ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረም። ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ዜና ኢትዮጵያን በቀጥታ ስርጭት እየተከታተላችሁ ትገኛላችሁ። ከፍታ በኋላ ስንመለስ ደግሞ ያለንን የአሳ ሀብት አልተጠቀምንበትም በሚል ቁጭት ተጀምሮ አሁን ላይ አሳን ከአመራረት እስከ ምግብ ዝግጅቱና አመጋገብ ድረስ ስልጠና በመስጠት ወጣቶች ወደ አሳ እርባታ ዘርፍ እንዲገቡ እየሰራ ስለሚገኝ አንድ ድርጅት እናስተዋውቃችኋለን። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ እየደረሰ የሚገኘው ዜና ኢትዮጵያ እንደቀጠለ ነው። አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች ተመልሰናል። ኢትዮጵያ ሳትጠቀምባቸው የቆዩ አቅሞችን ወደ ልማት ለማዞር በምታደርገው ጥረት ለከፍተኛ የእድገት ቁጭት የሚያነሳሳ ስለመሆኑ ተገለጸ። አሁን ላይ በግብርናው ላይ ብቻ ከመንጠልጠል ይልቅ ኢትዮጵያ ያሏትን ሌሎች የሀብቶችም ጭምር ለማሳደግ እየተሰራ ስለመሆኑም ተገልጿል። ፋሲካ እያሌው የተትረፈረፈ ተፈጥሮ፣ ያልተመነዘረ ጸጋ፣ ቢዘሩበት ሺህ የሚያበቅል መሬት ኢትዮጵያ በብዙ በታደለቻቸው ተቆጥሮ በማያልቅ ሀብት የተከበበች ናት። ሆኖም ግን ይህ ብቻውን ለዘመናት በድህነት ከመማቀቅ ሊያተርፋት አልቻለም። የዘመናት ሀብቷን ለምን ዘነጋችው? ገልጣ ሳትጠቀመውስ ለምን ዓመታትን ተሻገረች? የሚለው ግን ጥያቄ ሆኖ ዛሬም ድረስ ዘልቋል። ገና ያልተነኩና በአግባቡ ጥቅም ላይ ያልዋሉ እነዚህ ሀብቶቿ እንኳን ለራሷ አፍሪካንም ጭምር መለወጥ አቅም ያላቸው ናቸው። ሆኖም ግን ለዘመናት ኢኮኖሚውን ተሸክሞ የቆየው የግብርናው ዘርፍ እንኳን ለዓመታት እዚህ ግባ የሚባል ውጤት ያልታየበት ሆኖ መክረሙን መመልከት ይቻላል። ከሌሎች ሀገራት በብዙ ነገሮች ወደ ኋላ የቀረነበት ምክንያት ቁጭት ይፈጥርብሃል። ምክንያቱም ሀብቱ ኖሮ ወጣት ሰው ኃይሉ ኖሮ ለምን ወደ ኋላ ቀረን? ከኔ ምን ይጠበቃል? ከማን ምን ይጠበቃል? የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ ያብሰለሰለ እያሰበ መሄድ ይጠበቅበታል። ኢትዮጵያ የምትፈልገውን የልማት ምንጭ ሊሆኗት የሚችሉትን ሀብቶቿን ወደ ውጤት መቀየር በአጭር ጊዜ ወደምትፈልገው የእድገት ደረጃ ለመድረስ መንገድ ቢሆኗትም ትኩረታቸው መሰንበታቸው ግን ያለፉት የጉስቁልና ዓመታት በራሳቸው
ይመሰክራሉ። ታዲያ ኢትዮጵያ አቅም ሳታጣ ለምን ከዓለም ወደ ኋላ ቀረች የሚለው ቁጭት አሁን አንቂ ደውል ሆኗል። ትውልዱ እንደ ትውልድ በከፍተኛ ቁጭት እና ፍጥነት ነው መሰራት ያለበት። ምክንያቱም ሀብት ላይ ቁጭ ብለን በጓራችን ሀብት ላይ ቁጭ ብለን በድህነት እና በችግር የምንማቀቅበት ጊዜ ማብቃት አለበት። አገር ስትበለጽግ ግለሰቦች የኑሮ ሁኔታቸው ይሻሻላል። ማሳያዎች አሉ። ቻይና ከ30-40 ዓመት በፊት ድሃ ነበረች። ቻይና ስትሻሻል የቻይናውያን የኑሮ ሁኔታ ተሻሽሏል፣ ከድህነት ወጥተዋል። እና ኢትዮጵያ ካደገች፣ ኢትዮጵያ ከበለጸገች የዜጎቿ የኑሮ ሁኔታ መለወጡ አይቀሬ ነው፣ ግድ ነው። በቁጭት እንደ ሶሳይቲ እንደ ማህበረሰብ ከመንግስት ጋር በጋራ ሆኖ መስራት ያስፈልጋል። ሀገር ስማቸውን እንጂ ኃይላቸውን ሳትለይ የሰነበተቻቸው ለቁጥር የላቁ የቱሪዝምና ማዕድን ሀብቶቿንም አሁን ወደ ውበት ወደ ጉልበት መቀየር ጀምራለች። ባክነው የከረሙ አቅሞች አሁን ላይ አቧራ እያራገፉ መገለጥ ጀምረዋል። እንደ ሶማሌና አፋር ያሉ መሬቶችም ፍሬ መስጠት ጀምረዋል። ከሀገር ውስጥ አልፈውም የዓለምን ገበያ ሲመግቡም ተስተውለዋል። ከዚህ ቀደም ግብርናን በዚህ መንገድ ብንመራው ኖሮ አሁን የምናየው ውጤት ማየት እንችል ነበር። አሁን አምና የነበረው ምርትና ዘንድሮ የምንጠብቀው አይገናኝም። ምርታማነት እያደገ ሲሄድ ገበያ ያረጋጋል፣ ገቢ ይጨምራል፣ ከውጭ የምናስገባቸው ምግቦች ይቀንሳል፣ ወደ ውጭ መላክ አቅማችን ያሳድጋል። ዘርፈ ብዙ ጠቀሜታ ነው ያለው። እንግዲህ ኢትዮጵያ ትቀየራለች፣ ትበለጽጋለች። በሚቀጥሉት 10 ዓመታት አፍሪካ ላይ ያላት ቦታ ይስተካከላል ሲባል ዝም ብሎ ፍላጎት አይደለም፣ መሬት ላይ ያሉትን ስራዎች በማየት ጭምር ነው። እንግዲህ ስለ 8 ሚሊዮን ሄክታር ስንዴ የምናወራው ከ3 4 5 ዓመት በፊት ያው የት እንደነበርን ይታወቃል። በማዕድን ዘርፍ ቢወሰድ በጣም ብዙ ተስፋ ሰጪ ነገሮች አሉ። ኢንዱስትሪው በከፍተኛ ደረጃ ሪስፖንድ እያደረገ ነው። እነዚህን አስተሳስረን ምርታማነት ተሳደገን ሀብት ካገኘን በኋላ አርሶ አደሩ የሚጠቀምበትን መንገድ ካመቻቸን የኢትዮጵያን ብልጽግና የማየት የኢትዮጵያን ተለውጣ በአዲስ ቁመና የመታየቷ ጉዳይ ተስፋ ሰጪ ይሆናል። ይህ አሁን እየታየ ያለው ውጤትም ይበልጥ የሚያነቃ ከዚህም ከፍ ማለት እንደሚቻል አመላካች ሆኗል። ይህ ቀድሞ መንቃት ቢቻል የት ይደረስ ነበር የሚል ቁጭት የሚፈጥር ለነገም የሚያነሳሳና ተስፋን የሚያሰንቅ መሆኑ በእነዚህ ስራዎች ታይቷል። ዋና ዋና ኮር ሴክተሮች ይዘን ሌላ ሴክተር ደግሞ እየተሰናሰለ እንዲወጣ እያደረግን ስለሆነ በገጠር የሚታየው ለውጥ በከተማ ይታያል። በኢንዱስትሪ የሚታየው ለውጥ በግብርና ይታያል። በማይኒንግ የሚታየው ለውጥ በቱሪዝም ይታያል። ተስፋ በብዙ አለ። እንበርታ፣ እንስራ። ለማይረቡ ወሬዎች ተላልፈን አንሰጥ። ካልባሌ ጉዳይ ወጥተን በስራ በትጋት ብቻ ውጤት ለማምጣት እንጣር። ያልሰራ አይብላ ነው። ለድህነት ጆሮ መስጠት ያቆመ አይኑን ኃይሉን ሐሳቡንም ጭምር ሁሉ ወደ ሀገር ያዞረ ስራ ነገን ሳይጠብቅ ከፍታን ዛሬ ላይ እንደሚያረጋግጥ በትክክልም መታየት መጀመሩም ተገልጿል። በኢትዮጵያ ባለፉት የመንግስት ስርዓቶች የሀገሪቱን ነባራዊ ሁኔታ ያላገናዘቡ የኢኮኖሚ ሞዴሎች በመተግበራቸው የሚፈለገውን ያህል እድገት እንዳይመዘገብ አድርጎ ስለመቆየቱ ይነሳል። የመደመር መንግስት እሳቤ በኢትዮጵያ ሊተገበር የሚገባው በመንግስትና በግሉ ዘርፍ ትብብር የሚመራ የኢኮኖሚ ሞዴል ስለመሆኑም ያነሳል። የመደመር መንግስት የኢኮኖሚ ፍልስፍናን በተመለከተ ደግሞ ባልደረባችን ጌታቸው ባልቻ ተከታዩን ዘገባ አዘጋጅቷል። ውጤታማ የሆነ የኢኮኖሚ ስርዓትን በመተግበር የዜጎችን ህይወት የተሻለ ማድረግ ከመንግስት ዋነኛ ኃላፊነቶች ውስጥ አንዱ ነው። በጠቅላይ ሚኒስትር አብይ አህመድ በተጻፈው የመደመር መንግስትም በኢትዮጵያ ሊተገበር የሚገባ የኢኮኖሚ ስርዓት በዝርዝር ተቀምጧል። በመደመር መንግስት እሳቤ በኢኮኖሚ ውስጥ የመንግስት ሚና ትብብርን መሰረት ያደረገ እንደሆነ በመጽሐፉ ሰፍሯል። በዓለም ላይ በዋናነት ሁለት አይነት የኢኮኖሚ ሞዴሎች ይተገበራሉ። አንደኛው ሙሉ በሙሉ ኢኮኖሚው በግል ዘርፍ የሚመራበት፣ ሁለተኛው ደግሞ በመንግስት ቁጥጥር ስር የሚሆንበት ነው። ከኢትዮጵያ ነባራዊ ሁኔታ አንጻር አንዱን ብቻውን መተግበር ውጤታማ እንደማያደርግ የመደመር መንግስት ፍልስፍና መክንዮ ያስረዳል። ይህንንም ሲያስረዳ በኢትዮጵያ የግሉ ዘርፍ ብቻ ኢኮኖሚውን ይምራ ቢባል በካፒታል በአደረጃጀትና በፈጠራ ብቁ የሆነ የግል ዘርፍ ገና ያልዳበረ መሆኑን በምክንያትነት ያስቀምጣል። መንግስትም በኢኮኖሚ ውስጥ ያልተገራ ጣልቃ ገብነት ካለው የግሉን ዘርፍ እንደሚያቀጭጭ፣ ሙስናን እንደሚያስፋፋ፣ ፈጠራን እንደሚቀንስ እንዲሁም የሰዎችን የሀብት ባለቤትነት እንደሚያሳጣ ካለፉት መንግስታዊ ስርዓቶች በመነሳት የመደመር መንግስት መጽሐፍ ያስረዳል።
የመደመር መንግስት የሚከተለው ሞዴል የእነዚህን ሁለት ፖሊሲዎች ችግር የሚፈታውን የትብብር ሞዴል ነው። በትብብር ሞዴል የግሉ ዘርፍ በኢኮኖሚ ውስጥ ተገቢውን ሚና ይጫወታል፣ ይደገፋል፣ ይበረታታል። መንግስት ደግሞ ኢንተርፕረነር በሆነ እሳቤ የግል ዘርፍ በማይደፍራቸው ዘርፎች ይሳተፋል። ከግሉ ዘርፍ ጋር በጋራ ያለማል። አዳዲስ ሀሳቦችን በማመንጨት አዳዲስ የኢኮኖሚ ዘርፎችን ይፈጥራል፣ ያዳብራል። በዘመናት ውስጥ ኢትዮጵያ ከሌሎች ሀገራት የተቀዱ የኢኮኖሚ ፖሊሲዎችና ስርዓቶችን ከሀገራዊ ነባራዊ ሁኔታ ጋር ሳታጣጥም መተግበሯ የዜጎቿ የኑሮ ደረጃ እንዳይሻሻል አድርጎ መቆየቱን በመደመር መንግስት በዝርዝር ቀርቧል። ጦርነትና ግጭትም ሾተ ላይ ሆነውባት ወደፊት እንዳትራመድ ማድረጋቸውም ታሪክ ያሰፈረው ሀቅ ነው። ኢትዮጵያ ከነዚህ ችግሮች ወጥታ ካደጉት ሀገራት ጎራ እንድትቀላቀል በዋናነት 3 ስልቶች መተግበር እንዳለባቸው በመደመር መንግስት መጽሐፍ ሰፍሯል። ፈጠራ፣ ፍጥነትና ዝላይ። መደመራዊ የፈጠራ መንገድ በመደመር መንግስት እሳቤ አዳዲስ ሀሳቦችን የማፍለቅና በተለየ መንገድ የማሰብ ችሎታ፣ ሀሳቦችን ወደ እውነታ የመቀየር ሂደትና ብቃት፣ አዳዲስ ምርቶችንና አገልግሎቶችን ወደ ገበያ ማምጣት እንዲሁም ሌሎች የፈጠራ ስራዎችን በማህበረሰብ ውስጥ እንዲሰርጹ ማድረግ ትኩረት ተሰጥቶታል። መደመራዊ የፍጥነት መንገድ ከኋላ ወደፊት ለመምጣት መፍጠር ብቻ ሳይሆን መፍጠን የግድ እንደሚል የመደመር መንግስት በጽኑ ያምናል። መደመራዊ የዝላይ መንገድ ዘመኑ የደረሰበትን ቴክኖሎጂ በቀጥታ በመቀላቀል በዓለም ገበያ ተወዳዳሪ መሆንና አሸንፎ የመውጣት መንገድ አንዱ የመደመራዊ ዝላይ መንገድ ነው። በሀገራችን ያለው የድህነት ደረጃና የዓለምን እጅግ ተለዋዋጭ የሆነ ፈጣን እድገት ታሳቢ ካደረግን መንግስት እስካሁን ከሚጫወተው በእጅጉ የላቀ ሚና መጫወት እንዳለበት እንገነዘባለን ይላል የመደመር መንግስት መጽሐፍ። የግሉ ዘርፍም በርካታ ውስንነቶች እንዳሉበት ያነሳል። ከዚህ ችግር ተስፈንጥሮ ለመውጣት የመደመር መንግስት መላበስ ያለበት ዋና ዋና ባህሪያት ምንድናቸው? ከመደመር መንግስት ባህሪያት ውስጥ በምናባዊ ከፍታ መንግስት ለፈጠራ መነሻ የሆኑ ችግር ፈቺ ሀሳቦችን ለማመንጨት የሚያስችሉ ስራዎችን በከፍተኛ ደረጃ መስራት ይጠበቅበታል። ሌላኛው የማድረግ አቅም ነው። የመደመር መንግስት ፕሮጀክቶችን በፍጥነትና በጥራት ለማጠናቀቅ ከፍተኛ ትኩረት ይሰጣል። የመደመር መንግስት ተለዋዋጭ በሆነው ዓለም ውስጥ ራሱን በማሸጋገር ዘላቂነትን ያስጠብቃል። ድንገተኛ ችግሮችን የሚያስተናግድበት ተለማጭነት የተላበሰ መንግስትም ነው። አጠቃላይ ሀገራዊ የኢኮኖሚ ስርዓቱ በአንድ ላይ መቆምና ከላይ እስከ ታች ተናቦ መስራት መቻል አለበት። የግሉ ዘርፍ ያለበትን የፈጠራ ክፍተት በማብቃትና ምቹ ሁኔታን በመፍጠር እገዛ ያደርጋል። በአዳዲስና ባልተዳሰሱ የመልማት ዕድሎች ላይ በታቀደ መልኩ ኢንቨስት ያደርጋል። የኢኮኖሚውን ዋና መሰረት እንደ ግብርና ካሉ መሰረታዊ ዘርፎች በፍጥነት ዲጂታል ቴክኖሎጂን ወደሚጠቀም ዘመናዊ ኢንዱስትሪ ማሸጋገር ብሎም የኢንዱስትሪ ልማትን ወደሚደግፍ የአገልግሎት ዘርፍ ያሸጋግራል። ኢኮኖሚውን በብዝሃ ዘርፍ እይታ ማዋቀር እንደሚያስፈልግም የመደመር መንግስት በጽኑ ያምናል። የዘርፍ ብዝሃነትና ፈጠራ ኢኮኖሚው ለተለዋዋጭ ሁኔታዎች ፈጣን ምላሽ ለመስጠት የሚችልበትን ከባቢ ያጎለብታል። ኢኮኖሚውን አንቀው የያዙ መሰረታዊ ችግሮችን በድፍረት ለመፍታትም የማክሮ ኢኮኖሚ ማሻሻያ ተግባራዊ ተደርጓል። በዚህ ማሻሻያም በርካታ ውጤቶች ተመዝግበዋል። ኢትዮጵያ ብዝሃ ማንነትና ቋንቋ ያለባት ሀገር በመሆኗ ከፋፋይ ትርክቶችን ወደ ጎን በመተው አሰባሳቢ ትርክቶች ላይ መስራት እንደሚያስፈልግ በደቡብ ኢትዮጵያ ክልል ያሉ የተፎካካሪ ፖለቲካ ፓርቲ አመራሮች ተናገሩ። ከዚህ ቀደም የነበሩ ከፋፋይ ትርክቶችን እንደ ሀገር ብዙ ዋጋ ማስከፈላቸውን የገለጹት አመራሮቹ አንድ የሚያደርጉን ብዙ እሴቶች በመኖራቸው እነዚህን ማጉላት እንደሚያስፈልግ አስረድተዋል። ተመስገን ተስፋዬ ሀሳብ አስተያየታቸውን አሰባስቧል፣ እንደሚከተለው ይቀርባል። እንደ ሀገር አሰባሳቢ ትርክት ከዚህ በኋላ ባሉን ጊዜያት መያዝ አለብን ብዬ አምናለሁ። ብዝሃ ብሔር ብዝሃ ማንነት ላይ የተመሰረተች ሀገር ናት ኢትዮጵያ የሚለውን ሀገራዊ ስሜት አጉልተን ካላየን የብሔር ጉዳይና ሀገራዊ ጉዳይ ተነጣጥሎ የሚታዩ ከሆነ አደጋ አለ ማለት ነው። ከሚያከፋፍሉን አጀንዳ ወጥተን አንድ የሚያደርጉ ነገሮች ስለሚበዙ ወይም አንድ የሚያደርጉ ነገሮች በብዛት ስላሉ እንደ ሀገር ከከፋፋይ አጀንዳ ከኔጌቲቭ ትርክት ይልቅ ፖዚቲቭ ሆነ ሁሉም አሳታፊ ወደ አንድ በሚያደርግ ትርክቶች ላይ እኔም እንደ የኔ ፓርቲያይም በዚህ ጉዳይ ላይ ምንም ልዩነት የለውም ማለት በሚያጓቡ ጉዳይ መንግስት መስራት እንዲሁ ኤግዞስቲቭሊ መስራት አለበት ብዬ አስባለሁ። ካንዱ አንዱ የበለጠ በማስመሰል የሌለ ትርክት በመስጠት ብዙ ችግር እየፈጠሩ የነበረበት ሁኔታ አለ።
ይህንን መንግስት አንደኛው አንዱ ገዢ አንዱ ተገዢ አይነት ነገር ትርክቶች በመፈጠር ብዙ ችግሮች እየተፈጠሩ ነበር። ከዛ አሁን በተሻለ ሁኔታ እኩል ባለ ድርሻ አካሎች ናቸው። ከዚህ በፊት በነበሩ ትርክቶች በሀገራችን ላይ እየደረሱ ዛሬም እየሆኑ ያሉት ነገሮች ከኔጌቲቭ ትርክቶች የመጡ ናቸው። ምድር ላይ የሌሉ ነገሮች ለፖለቲካ ጠቀሜታ ተብሎ እየተፈጠረ የተካሄዱ መንገዶች ማህበረሰባችንን ነው እየጎዳ ያለው። ስለዚህ እነዚህን አይነቶች ነገሮች ጠቃሚ ያልሆኑ ትርክቶችን ጠቃሚ የሆኑትን በመውሰድ ማህበረሰቡን ወደ ተሻለ መንገድ እና ወደ ተሻለ ሁኔታ ይዞ መራመድ አስፈላጊ ነው ብዬ አስባለሁ። ከሀፋ የሆኑ አጀንዳዎች ወይም ኔጌቲቭ ትርክት ጎድቶናል። ገዢ የሆነ የጋራ በሚያደርጉ ትርክቶች ላይ አተኩረን ሌሎች ጉዳዮችን ደግሞ ሳንንቅ ሳንጥል አብረን ሳይመልቴኒየስሊ መሄድ የሚችሉ ጉዳዮች ናቸው። አሁን ሆን ብሎ ካልሆነ በስተቀር እነዚህን ጉዳዮችን ነጣጥሎ ማየት በራሱ ተገቢ አይደለም። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በቀጥታ መስመር ላይ የሚገኙ ባልደረቦቻችን ተጨማሪ መረጃዎችን ወደሚያጋሩባቸው ጉዳዮቻችን ደግሞ እንሻገራለን። በአዳማ ስልጠና ላይ የነበሩ የብልጽግና ፓርቲ ከፍተኛ አመራሮች በምስራቅ ሸዋ ዞን የለሙ የግብርና ኢኒሺዬቲቭ የልማት ስራዎችን ጎብኝተዋል። ይህንኑ ጉዳይ በተመለከተ ባልደረቦቻችን በተለያዩ አካባቢዎች ጉብኝቶቹን ሲከታተሉ ቆይታ አድርገዋል። በቀጥታ መስመራችን ላይ ደግሞ ምልከታቸውን ሊያጋሩን ተገኝተውልናል። ወይንሸት ደጀኔ፣ አቤል ሙልጌታ እንዲሁም ደግሞ አስማረ ብርሃኑ ይህንኑ ጉዳይ በተመለከተ ሀሳቦቻቸውን ያጋራሉ። አቤል ሙልጌታን እናስቀድማለን። አቤል እንዴት ውለሃል? ጉብኝቱ አንተ በነበርክበት ቦታ ላይ ምን ይመስል ነበር? እስቲ ሀሳብህን አጋራን። አመሰግናለሁ መታሰቢያ። እንግዲህ ቀደም ብላችሁ እንደገለጻችሁት በአዳማ እንግዲህ ላለፉት ቀናቶች ስልጠና ላይ የነበሩ የብልጽግና ፓርቲ ከፍተኛ አመራሮች እንግዲህ ስልጠናቸውን እያጠናቀቁ ባሉበት በዚህ ሰዓት ደግሞ የተለያዩ የልማት ስራዎችን እየተመለከቱ ነበር ዛሬ ቀኑ ሙሉና አሁንም እንግዲህ ወደ ቢሾፍቱ ደርሰናል። ከዛ ቀደም በነበረው እንግዲህ በምስራቅ ሸዋ ዞን የተለያዩ ቦታዎች ላይ በግብርና ኢኒሺዬቲቭ የለሙ የተለያዩ ስራዎችን እንደዚሁ ተመልክተዋል። ከነዚህ ውስጥም እንግዲህ በሙዝ የለሙ ቦታዎችን እንደዚሁ አይተዋል። ከዛም በተጨማሪ በፓፓይና የተለያዩ ቦታዎች ላይ ደግሞ እንደዚሁ በአሳዎችም እርባታ ላይ የተሰማሩ ስራዎችን እንደዚሁ ተመልክተዋል ማለት ነው። እነዚህ ስራዎች እንግዲህ ምንድናቸው? ከዚህ ቀደም አመራሩ በተለያየ ሁኔታው ስልጠና ላይ ሲወስዳቸው የነበሩትን ነገሮች ደግሞ አሁን ላይ ወደ ተግባር ወርደው መሬት ላይ እየተሰሩ ያሉ ስራዎችን እንደ ማሳያ ተደርጎ የሚታዩ መሆናቸው እንደዚሁ ገልጸውልናል ማለት ነው። እንግዲህ በስልጠናው የተለያዩ ጊዜዎቹ ላይ የሚወሰዱ ስልጠናዎችን ወደ ተጨባጭ መለወጣቸውን መመልከታቸውም እንደዚሁ የራሱ የሆነ በቀጣይ ደግሞ መስራት የሚቻሉ ስራዎችንም የበለጠ እድል የሚያሰፋና ተሞክሮም የሚወሰድበት እንደዚሁ እንደሆነ አንስተውልናል ማለት ነው። እንግዲህ አመራሩ ከጊዜ ወደ ጊዜ በተለያዩ ቦታዎች ላይ እንደዚሁ የተንቀሳቀሰ ደግሞ የልምድ ልውውጥን በማድረግ የቦታው ደግሞ ሲሄድ ደግሞ በየራሱ አካባቢ ላይ ያሉ ተሞክሮዎችን በተጨባጭ ወደ መሬት ለመለወጥም እንደዚሁ ትልቅ አቅም የሚፈጥሩ መሆናቸው እንደዚሁ ተነስተዋል ማለት ነው። እንግዲህ በምስራቅ ሸዋ ዞን ውስጥ በተለይም በሉሜ ወረዳ እንዲሁም ደግሞ ሌሎች ወደ ቆቅ አካባቢዎች ላይም እንደዚሁ የተሰሩ ያሉ የልማት ስራዎች እንደዚሁ ተጎብኝተዋል ማለት ነው። በግብርና ኢኒሺዬቲቭ ደግሞ እየተሰሩ ያሉ ስራዎችን ወደ ሌሎች አካባቢዎችም በተሞክሮነት እንዲወሰዱ በማድረግ ትልቅ አቅም የሚፈጥሩ መሆናቸውን እንደዚሁ አንስተውልናል ማለት ነው። እንግዲህ አመራሩ እየወሰደ ያለውን ስልጠና የበለጠ በተግባር ያየበትም እንደዚሁ መሆኑ እንደዚሁ ተነስቶልናል ማለት ነው። እንግዲህ በአጠቃላይ የነበረው የተመለከትኩባቸው ቦታዎች ላይ እነዚህ ናቸው መታሰቢያ። መልካም አቤል እናመሰግናለን። ወደ ሌሎች ባልደረቦቻችን ደግሞ እንሻገራለን። የመስክ የልማት ስራ ጉብኝቶቹን የተካተለች የምትገኘው ደግሞ ሌላኛዋ ባልደረባችን ወይንሸት ደጀኔ ነች። ወደ እሷ ነው የምናልፈው። ወይንሸት እንደምን ውለሻል? እስኪ በተለይ አመራሮቹ ያነሷቸው ሀሳቦች ምንድናቸው የሚለው ላይ ደግሞ አንቺ ትኩረት አድርጊ። አመሰግናለሁ አሸናፊና መታሰቢያ። እንዴት ውላችኋል ተመልካቾች? የብልጽግና ፓርቲ 2018 የአመራሮች ስልጠና ሲካሄድ ቆይቷል። ከዚህ ጎን ለጎን ደግሞ የመስክ ምልከታ እየተደረገ ይገኛል። ስልጠናው የመደመር መንግስት የእይታ የዘርፎች እምርታ በሚል መሪ ሀሳብ ነው ሲካሄድ የቆየው። በዚህ ስልጠና ላይ እንግዲህ በርካታ የክልልና የፌዴራል ከፍተኛ አመራሮችም ተሳትፈውበታል። በዛሬው ዕለትም ቀደም ሲል ባልደረባ አቤል ሙልጌታ ሲገልጽ እንደነበረው በኦሮሚያ ክልል ምስራቅ ሸዋ ዞን ላይ የተለያዩ የመስክ ምልከታዎችን ሲያደርጉ ቆይቷል። በዋናነት ይህ የመስክ ምልከታ እዚህ የተመለከቱትን አመራሮቹ ወደ ክልሎቻቸው ሲሄዱ ተግባራዊ
ተግባራዊ እንዲያደርጉት ነው። በዚህ ጉብኝት ላይ የሚያነጋገርናቸው ሰልጣኞች እንደገለጹልን ይህ የጎበኙት የመስክ ምልከታ ማለት ነው ከምግብ ተረጂነት ወደ ምርታማነት እንደተሸጋገርን የሚያሳይ የመስክ ምልከታ ተመልክተናልን ብለዋል። ኢትዮጵያ በተፈጥሮ ሀብትና ጸጋ የታደለች መሆኗንም ማሳያ ነው ብለውናል። ከዚህም ባለፈ ደግሞ እነዚህ የተመለከቷቸውን ነገሮች በክልላቸው ወስደው ተግባራዊ ከማድረግ ባለፈ በስልጠናው ላይ የተነሱትን የመደመር መንግስት እሳቢዎችን በሙሉ ተግባራዊ በማድረግ መሪውን የተከተለ ህዝብን ለመፍጠር እንዲሁም ኢትዮጵያ የያዘችውን በ2036 ከአፍሪካ ቀዳሚ በኢኮኖሚ ማለት ነው ቀዳሚ እንድትሆን የሚያደርጉ ስራዎችን እንደሚሰሩም ገልጸውልናል። ከዚህ ቀደም የለውጡ መንግስት ከመምጣቱ በፊት የነበረው ስርዓት አካታች እንዳልነበረም ያነጋገርናቸው ሰልጣኞች ገልጸውልናል። አሁን ግን በስልጠናው ከሁሉም አካባቢዎች የተሳተፉ ተሳታፊዎች ማለት ነው ህብረ ብሔራዊ አንድነትን ያየንበት ነው ብለዋል። ከዚህም በኋላ እንግዲህ ባሉ ስልጠናዎችም ሆነ በክልሎቻቸው በሚሄዱበት ጊዜ አሰባሳቢ ትርክትን ገዢ ትርክትን ለዜጎች የሚሰብኩበትም እንደሆነ ገልጸውልናል ማለት ነው። ይህ ስልጠና ዛሬ አሁን በሚገኝበት በቢሾፍቱ ወራርሰዲ ላይ ነው ሰልጣኞች የሚገኙት። በከሰዓት ደግሞ ገላን ኤምጂ ኢንዱስትሪ ፓርክን እንደሚጎበኙ ከወጣው መርሃ ግብር መረዳት ችለናል። ከዛም ባለፈ ደግሞ ነገ በሚኖረው ጉብኝት በአዲስ አበባ እየተከናወነ የሚገኙ የሰው ተኮር የልማት ፕሮጀክቶችን ይጎበኛሉ ተብሎ ይጠበቃል። ለጊዜ ያለኝ መረጃ ይህን ይመስላል። መልካም ወንሸት ለመረጃዎች እናመሰግናለን። ሌላኛው ባልደረባችን አስማረ ብርሃኑም በዚህ ጉዳይ ላይ ሀሳቡን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። አስማረ እንዴት ቆይተሃል? ቀደም ሲል ባልደረቦቻችን እያነሱ ይገኛሉ ከዚሁ ከብልጽግና ፓርቲ ከፍተኛ አመራሮች የጉብኝት ሁኔታ ጋር ተያይዞ እንዳጠቃላይ ስልጠናም ሲካሄድ ነበርና አንተ ባነጋገርክባቸው ልክ ደግሞ ስልጠናው እንዴት ነበር አሉ? ዛሬስ ጉብኝቱ ምን መልክ ነበረው? አመሰግናለሁ መታሰቢያና አሸናፊ። እንግዲህ የብልጽግና ፓርቲ ከፍተኛ አመራሮች ከሁሉም ክልሎች ተውጣተው በአዳማ ከተማ ከጥቅምት 19 ጀምሮ ስልጠና እየወሰዱ ቆይተዋል። ዛሬም ጉብኝት እያደረጉ ነው የሚገኘው። እንግዲህ ባለፉት ቀናት ባሳለፉት የስልጠና ሂደት ላይ ትኩረት ካደረጉባቸው ነጥቦች መካከል የሀገሪቱ ዋና የኢኮኖሚ ምንጭ የሚባሉት አምስቱን የኢኮኖሚ ፒላሮች ትኩረት አድርገው እየተወያዩባቸው አንደኛው ነጥብ እንደሆነ ገልጸውልናል። በዋናነት እንግዲህ ከዚህ ከአምስቱ የኢኮኖሚ ፒላሮች ከሚባሉት ግብርናው በዋናነት ሰፊ ውይይት የተደረገበት እንደሆነ ነው ያነሱልን። ግብርናውን ማዘመን ሜካናይዜሽንን በማዘመንና ጥሩ ተሞክሮችን ከክልል ወደ ክልል በማባዛት ረገድ ምርታማነትን ከፍ በማድረግና የምግብ ሉዓላዊነትን በማረጋገጥ ረገድ የሀገሪቱን ኢኮኖሚ ከፍ ማድረግ በሚቻልበት አግባብ ላይ ከፍተኛው የብልጽግና ፓርቲ አመራሮቹ ውይይት እንዳደረጉ ገልጸውልናል። ሌላው የኢንዱስትሪውን ዘርፍ ማዘመንና ማሳደግ ላይም እንደዚሁ ትኩረት ተሰጥቶ ውይይት እንደተደረገበት እንደዚሁ አንስተዋል። ሌላው ከለውጡ ዓመታት በፊት በነበሩት ጊዜያት ትኩረት ተነፍጎት የቆየው የቱሪዝሙ ዘርፍም የሀገሪቱ ትልቅ የኢኮኖሚ ምንጭ እንዲሆን መሰረተ ልማቶችን ማስፋትና በየክልሎች የቱሪዝሙን ሴክተር ትኩረት ተደርጎ የሚሰራበትና ያሉ ጥሩ ተሞክሮችን ከክልል ወደ ክልል የማጋራት ሂደቱ ላይ እንዴት እንስራ የሚለውም እንደዚሁ ትኩረት ተሰጥቶ የተሰራበት እንደሆነ ተገልጿል። በጋራ ሰርቶ በጋራ መበልጸግም እንደዚሁ ሌላው የውይይቱ ወይም የስልጠናው ትኩረት ሆኖ ውይይት ሲደረግበት የሰነበተ መሆኑን ነው ያነሱልን። በዋናነት የሀገሪቱን ህብረ ብሔራዊነት እንዴት እናጎልብተው፣ በወንድማማችነት የኢትዮጵያ የጋራ ሀገራችንነት እንዴት አድርገን በጋራ እንበልጽግ፣ የተሻለች ሀገርን እንዴት ለትውልድ እናሻግር በሚል ችግሮችን በመለየትና መፍትሄ በማስቀመጥ ረገድ ሰፊ ውይይት እንደተደረገ እንደዚሁ ገልጸውልናል ሰልጣኞቹ ማለት ነው። እንግዲህ በነገው ዕለትም በአዲስ አበባ ከተማ የተለያዩ የልማት ቦታዎች እንደዚሁ እንደሚጎበኙ ሰልጣኞቹ ገልጸውልናል። በእኔ በኩል በአጠቃላይ ያለ መረጃ ይህንን ይመስላል። አስማራ ስለ መረጃዎቹ እናመሰግናለን። መልካም ቀን። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን አሁንም በቀጥታ መስመራችን ላይ ወዳለው ሪፖርተራችን ነው የምንሻገረው። የአማራ ክልል የሰላም እጦት በሰላማዊ መንገድ በመቋጨት ማህበረሰቡን ከዘርፈ ብዙ ችግሮች ማውጣት እንደሚገባ የባህር ዳር ከተማ መምህራን ጠየቁ። በባህር ዳር ከተማ የሚገኙ መምህራን በወቅታዊና የሰላም የልማት ጉዳዮች ዙሪያ እየተወያዩ ነው። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ሳሙኤል ወርቃየው ይገኛል። ሳሙኤል፣ በዜና ኢትዮጵያ በድጋሚ የተገናኘ ነው። በውይይት መድረኩ መምህራን በወቅታዊ ሰላምና የልማት ጉዳዮች ዙሪያ ምን ሀሳቦችን አነሱ? የክልሉን ሰላም ለማጽናትስ የመምህራን ሚና ምንድን ነው ተብሏል? መረጃዎችን አጋራል።
መልካም በድጋሜ አመሰግናለሁ። እንግዲህ እንደሚታወቀው በአማራ ክልል በወቅታዊ የሰላምና የልማት ጉዳዮች ዙሪያ ከተለያዩ የማህበረሰብ ክፍሎች ጋራ በተለያዩ አካባቢዎች ውይይቶች ተጠናክረው ቀጥለዋል። ከዚህ በፊትም ከሀገር ሽማግሌዎች፣ ከወጣቶች፣ ከሴቶችና ከነጋዴው ማህበረሰብን ጨምሮ ከሌሎችም የማህበረሰብ ክፍሎች ጋር በርካታ ውይይቶች፣ ተደጋጋሚ ውይይቶች ተካሂደዋል። በዛሬው ዕለትም በባህር ዳር ከተማ ደረጃ የሚገኙ የግልና የመንግስት ትምህርት ቤቶች የሚሰሩ መምህራን በተሳተፉበት ነው ውይይት እየተካሄደ የሚገኘው ማለት ነው። በውይይት መድረኩም መምህራን በርካታ ሀሳቦችን አንስተዋል። በተለይ በክልሉ አሁን ያለውን ወቅታዊ ሁኔታ አስመልክተው ማለት ነው። እንግዲህ እንደ አማራ ክልል ባለፉት ዓመታት የዘለቀው የጸጥታ ችግር በማህበረሰቡ ዘንድ ዘርፈ ብዙ ችግሮችን እየዳረገ መሆኑን ነው ያነሱት ማለት ነው። ከነዚህም መካከል ወይም ደግሞ ከነዚህ ዘርፎች መካከል በተለይ የትምህርት ዘርፉ ሰፊ የሆነ ስብራት ደርሶበታል የሚሉ ሀሳቦችን አንስተዋል። በተለይ በገጠሩ አካባቢዎች በርካታ ህጻናት ከትምህርት ገበታቸው ርቀዋል። እነዚህ ህጻናት በተለይ የሰላሙን ጉዳይ ወደ ሰላም በመመለስና የጸጥታ ችግሮችን በሰላማዊ መንገድ በመፍታት ህጻናት ወደ ትምህርት ገበታቸው እንዲመለሱ ሁሉም ርብርብ ሊያደርግ እንደሚገባ ነው ያነሱት ማለት ነው። እንግዲህ የፖለቲካ ልዩነቶች ወይም ደግሞ የሀሳብ ልዩነቶች ተፈጥሯዊ ናቸውና ሊያጋጥሙ ይችላሉ። ነገር ግን እነዚህን የሀሳብ ልዩነቶች በሰላማዊ መንገድ ልንፈታ ይገባል ነው ያሉት። በመንግስት በኩል በተለይ እያደረገ ያለውን የሰላም ጥሪ እስከታች ድረስ ወርዶ አጠናክሮ ሊቀጥል እንደሚገባ ሀሳባቸውን አንስተዋል ማለት ነው። ከዛ ባሻገር በክልሉ የሚንቀሳቀሰው የታጠቀው ኃይልም በተለይ የሀሳብ ልዩነቶችን በሰላማዊ መንገድ ለመፍታት ሀሳቦችን ወይም ደግሞ የሀሳብ ልዩነቶችን በጠረጴዛ ዙሪያ ለመፍታት ዝግጁ ሊሆን እንደሚገባም ጥሪ ያቀረቡበት መድረክ ነው የነበር ማለት ነው። እንግዲህ በዚሁ ረገድ በተለይ መምህራን እንደሚታወቀው በትውልድ ማነጽ በኩል ከፍተኛ አስተዋጽኦ ይይዛሉ። በስራቸውም በርካታ ተማሪዎችን በርካታ ኃይሎችን ይይዛሉ ማለት ነው። በዚህ ረገድ ታዲያ ስለ ሰላም ከመስበክ ትውልድን በማነጽ በኩልም ስራቸውን አጠናክረው ሊቀጥሉ እንደሚገባ የተመላከተበት መድረክ ነበር። እንግዲህ መንግስት በክልሉ በተለይ የጸጥታ የማስከበር ስራዎችን እያከናወነ ይገኛል። እነዚህን የጸጥታ ስራዎችን በተለይ ሰላም ለማስፈን የመንግስት ብቻ ስራ በቂ አይደለም። የማህበረሰቡን ተሳትፎ ይጠይቃል። የበርካታ የማህበረሰብ ክፍሎችን ድርሻም ይጠይቃል። ከነዚህ የማህበረሰብ ክፍሎች መካከል ደግሞ መምህራን ተጠቃሽ ናቸው። መምህራን በየአካባቢያቸው ተደራጅተው ሰላምን ከማስፈን አኳያ ሚናቸውን ሊወጡ እንደሚገባም በተለይ በውይይት መድረኩ ላይ የተሳተፉ የመንግስት አመራሮች በኩል ጥሪ ቀርቧል። መምህራንም በዚህ በኩል የበኩላቸውን ሁሉ ለመወጣት ዝግጁ መሆናቸውን ነው የገለጹት። መምህራን በተለይ በክልል ባለፈም በሀገራዊ ወቅታዊ ጉዳዮችን በርካታ ሀሳቦችን አንስተዋል። እንደሚታወቀው ኢትዮጵያ የባህር በርን ጉዳይ አጀንዳ አድርጋ እየተንቀሳቀሰች ትገኛለች። አሁንም ኢትዮጵያ የባህር በር ያስፈልጋታል። ነገር ግን የባህር በር የምታገኝበት መንገድ በሰላማዊ መንገድና ሰጥቶ በመቀበል መርህ ሊሆን እንደሚገባና በዚሁም ሁሉም ተሳትፎ ሊያደርግ እንደሚገባ ያነሱበት የውይይት መድረክ ነበር የነበረው። ለጊዜ ያለ መረጃ ይህን ይመስላል። ሳሙኤል ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። ዘገባዎቻችን እንደቀጠሉ ናቸው። ጠቅላይ ሚኒስትር አብይ አህመድ ቀዳማዊት እመቤት ዝናሽ ታያቸውና ሌሎች ከፍተኛ የመንግስት የስራ ኃላፊዎች በጎንደር ከተማ እድሳት የተደረገለትን የፋሲል ቤተ መንግስት ግቢን ዛሬ መርቀዋል። ጠቅላይ ሚኒስትር አብይ አህመድ ታላላቆችን ማክበርና ስራዎቻቸውንም ማድነቅ ይገባል ሲሉም ተናግረዋል። ፋሲል በእጃችን ስለሆነ የረከሰ ወርቅ ነው። ብንዞር በቀላሉ የማናገኘው እኛ በእጃችን ያለ የማርከስ ክፉ አባዜ ስላለብን የረከሰ ታላቅ ወርቅ ነው። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። ትልቁ ችግራችን እናንስና ትልቁን ጎትተን በማሳነስ መተካከል እንፈልጋለን። ከነዚህ ታላላቅ መሪዎች በኋላ ኢትዮጵያ ውስጥ ያጋጠመው ችግር ያነሱ ትላልቁን ደግሞ ጎትተው የሚያሳንሱ ተበራክተው ነው። ታላቆችን ማክበር፣ የታላቆችን ስራ ማድነቅ፣ የታላቆችን ስራ መመርመር ሲጀመር በዚያ ስራ ላይ አንድ ጡብ ባስቀምጥ መባሉ አይቀርም። ታላላቆችን ማሳነስ ሲጀመር ግን ማናድግ ያደገውን የምናሳንስ ተያይዘን የምናጠር ነው የሚያደርገን። ትናንትናችን ማስታወሻችን መታወሻችን ነው። ሰው ማስታወሻውን መታወሻውን አይዘነጋም፣ አያጠፋም። በጎንደር የተመለከቱት ስራ መጪው ትውልድ የተሻለ ተስፋ እንዳለው የተመለከቱበት ስለመሆኑም ጠቅላይ ሚኒስትር አብይ አህመድ ጠቁመዋል። እኔ ዛሬ
በጎንደር ከተማ የተጀመሩ ስራዎች እንዲሁም በፋሲል ቤተ መንግስት ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው ማሰብ ብቻ ሳይሆን በሚጨበጥ ነገር አይቼዋለሁ። ተመልካቾቻችን ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጉብኝትና ያስተላለፉትን መልእክት ዛሬ ከዜና በኋላ ሙሉን እናስተላልፋለን። እንድትከታተሉ እንጋብዛለን። አሁን ደግሞ ወደ ሌሎች ዜናዎቻችን እናመራለን። በሆሮ ጉድሩ ዞን ሰላምን ለማጽናት ሴቶች የበኩላቸውን ሚና እንደሚወጡ ገለጹ። በዘላቂ ሰላም ግንባታ ዙሪያ የሴቶች የሰላም ኮንፈረንስ በዞኑ ሻምቡ ከተማ ተካሂዷል። ዛራ መሐመድ ሰላምን ለማጽናት እንደ አንድ የማህበረሰብ ክፍል ሴቶች የሚኖራቸው ሚና ከፍተኛ ስለመሆኑ ይገለጻል። ይህን ተከትሎ በኦሮሚያ ክልል በሆሮ ጉድሩ ወለጋ ዞን ሻምቡ ከተማ የሴቶች የሰላም ኮንፈረንስ ተካሂዷል። ኮንፈረንሱ የሴቶች ተሳትፎ ለዘላቂ ሰላም በሚል መሪ ሀሳብ የተካሄደ ነው። የኮንፈረንሱ ተሳታፊዎች ሴቶች ለሰላም ዘብ ሆኖ በመቆም የልማት ስራዎችን በማስቀጠል ኢኮኖሚያችንን ማሳደግ አለብን ብለዋል። ሞቱማን ኬኝ አኩማ ነገኛ ሰብደኔሳ መንግስት ለሀገራችን ሰላም ለማምጣት እየሰራ እንደሚገኝ እናውቃለን። እኛ ሴቶች በሰላም ግንባታ ሂደት ውስጥ መሳተፍ ይጠበቅብናል። ሰላምና ልማት ለማምጣት ደግሞ ተደራጅተን መንቀሳቀስ አለብን። ነገኝ ዋኑ እንደቅሌንሳ ፍሌ ከንበርባችሱ ሆጀቹ ከንደንደኙ ባኔ ገሉ ከንደንደኙ ሰላም የሁሉ ነገር መሰረት ነው። ሰርተን መግባት የምንችለው ልጆቻችንን ማስተማር የምንችለው ሰላም ሲኖር ነው። ሴቶች ተደማምጠን ተከባብረን መስራት እንችላለን። አንድ ከሆን የማንሰራው ስራ አይኖርም። ተሳታፊዎቹ ከመንግስት ጎን በመቆም ዘላቂ ሰላም እንዲኖር የበኩላቸውን እንደሚወጡም ገልጸዋል። ዱበርቲን ነጋቡሱ ከሰቲ ገሄ ሴቶች ሰላምን በማጽናት ሂደት ውስጥ ትልቅ አቅም አላቸው። ሴት ቤተሰብን በእቅድ መምራት፣ ማስተዳደር፣ መገሰጽ ትችላለች። የሴት አቅም ተፈጥሯዊ ስለሆነ ይህን አቅም መጠቀም ያስፈልጋል። መንግስትም ሴቶችን በመያዝ ሰላምን ለማጽናት እየሰራ ይገኛል። የሆሮ ጉድሩ ወለጋ ዞን የብልጽግና ፓርቲ ሴቶች አደረጃጀት ኃላፊ ቢቂልቱ አገሳ የዞኑ የሴቶች አደረጃጀት አሁን የተገኘው ሰላምና እየተፋጠነ ያለው ልማትን በማገዝ የበኩላቸውን ለመወጣት ዝግጁ መሆናቸውን ጠቁመዋል። እነገኛ ሁንደከኛ ዋላለቱ ሰላም ሁሉ ነገራችንን ስለሚመለከት አንድ ልንሆን ይገባል። የሚታይ ነገር ለመስራት ሴቶች ወደፊት ወጥተን መስራት አለብን። ቤቷን ያስተዳደረች ቤተሰቧን ጠንክራ የመራች ሴት ደግሞ ይህ አያቅታትም። የዞኑ የብልጽግና ጽህፈት ቤት ተወካይ ነገራ ቱፋ በበኩላቸው መንግስት በሁሉም ዘርፎች የሴቶችን ተሳትፎ ለማሳደግ እየሰራ መሆኑን ነው የተናገሩት። ጋፊንኬኛ የሮት ዴቢኑ ወርገቹ ይሱደንዳ ከተደራጃችሁ ድምፅ አላችሁ፣ ስራን ታሳምራላችሁ፣ ጠይቃችሁም ትደመጣላችሁ። ተለያይታችሁ የምትጓዙ ከሆነ ጥያቄያችሁ ምላሽ አገኝም። ለሀገር ልማትና ሰላም በትብብርና በመደማመጥ መስራት ያስፈልጋል። እናንተ ሴቶች ደግሞ ድርሻችሁ የጎላ ነው። ዘገባው የሆሮ ጉድሩ ወለጋ ዞን ኮሚኒኬሽን ጽህፈት ቤት ነው። በብራዚል ቤሌም የሚካሄደውን የአየር ንብረት ለውጥ ጉባኤ ኢትዮጵያ 32ኛውን ጉባኤ ለማስተናገድ ድጋፍ ለማሰባሰብ እንደምትጠቀምበት ተገለጸ። አዲስ አበባ ባስተናገደችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ የተያዙ አቋሞችን ለማንጸባረቅ ትጠቀምበታለችም ተብሏል። ሀብታሙ ተክለስላሴ ከብራዚል ቤሌም ተከታዩን ዘገባ አሰናድቷል። 30ኛው የዓለም የአየር ንብረት ለውጥ ጉባኤ የሀገራት መንግስታትና መሪዎች እንዲሁም ባለድርሻዎች ተገኝተው ዓለም እየተጋፈጠችው ስላለው ፈተና ከዚህ ቀደም የተገባ ቃል ይከበር የሚል ጥሪን ባስተጋባው ጉባኤ ኢትዮጵያ ቃል ማክበር ሆኖ መገኘትን በተግባሮቿ ማሳየቷን እያጎላች መሆኑን በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ሉልሰገድ ታደሰ ተናግረዋል። ኢትዮጵያ በአየር ንብረት ለውጥ ተጨባጭ እርምጃዎችን በመውሰድ ለዓለም ተምሳሌት የሆነች ሀገር ነች። አብዛኛው የዓለም አቀፍ ማህበረሰብ አካል እያወራ ነው የሚገኘው። ኢትዮጵያ እየተገበረች ነው የምትገኘው። የአየር ንብረት ለውጥ ለመቋቋም ካስፈለገ የፖለቲካ ቁርጠኝነት ይጠይቃል። ይህንን ከክቡር ጠቅላይ ሚኒስትራችን ጀምሮ ኢትዮጵያ በፖለቲካ ቁርጠኝነት የተሳካ ውጤታማ የሆነ አመራር እየሰጠች ያለች ሀገር ነች። የተገቡ ቃል ኪዳኖችን
የተደረሱ ስምምነቶችን በመተግበር ነው የሚለውን ኢትዮጵያ አጉልታ እያሳየች ትገኛለች። ኢትዮጵያ ተግባርን ባስቀደመ ቁርጠኝነቷ ምን መስራት እንደሚቻል ለዓለም በማሳየት ላይ እንደምትገኝ የገለጹት አምባሳደሩ ጉባኤውን ኢትዮጵያ እንደ ግንባር ቀደም መሪነቷ በአዲስ አበባ ባስተናገደችው ሁለተኛው የአፍሪካ የአየር ንብረት ለውጥ ጉባኤ አፍሪካውያን አቋማችን ይህ ነው ብለው የተስማሙበትን አቋም ለማስተዋወቅ እንደምትጠቀምበት ገልጸዋል። ይህንን የአዲስ አበባን ጉባኤ እንዳስተናገደ ሀገር ይሄ የአዲስ አበባ ጉባኤ ውጤቱ ምን ነበር የሚለውን ለዓለም አቀፍ ማህበረሰብ የምታስተዋውቅበት መድረክ ነው። ለምን አፍሪካውያን በሙሉ በዚህ መድረክ ላይ ሲሳተፉ አዲስ አበባ ላይ የተስማሙት ስምምነት እዚህ እንዲተገበር ነው በድርድር የሚታገሉት። ስለዚህ ኢትዮጵያውያንም ከአፍሪካውያን ወንድሞች እህቶች ጋር በመተባበር ይሄ አዲስ አበባ ላይ የተደረሰው የአፍሪካውያን የጋራ አቋም በቤሌምም ተቀባይነት እንዲያገኝ የቤሌምም ስብሰባ ውጤታማ እንዲሆን የአዲስ አበባው ስብሰባ ውጤት ከፍተኛ አስተዋጽኦ ይኖረዋል የሚለውን መልእክት እያጎላን ምናስተዋውቅበት እድል ይፈጥልናል ማለት ነው። ዓለም በሙቀት መጨመር በእጅጉ እየተፈተነች በየዓመቱ መጨመር እንጂ መቀነስ አልታየም። ለዚህ ተግባራዊ እርምጃ የኢትዮጵያ እንደ ምሳሌ የሚወሰድ ነው ያሉት በውጭ ጉዳይ ሚኒስቴር የዓለም አቀፍ ድርጅቶች ጉዳዮች ምክትል ዳይሬክተር ጀነራል አቶ ሳሙኤል አዲስ አለማየሁ ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚን በመገንባት ረገድ ኢትዮጵያ አብነት የሚሆን ስራን ሰርታለች። እናም ይህንኑ በቤሌሙ ጉባኤ ለማስተዋወቅ ዝግጅት ሲደረግ መቆየቱን ተናግረዋል። በኤነርጂ ትራንዚሽን ወደ ሪኒዌብል ኤነርጂ ወይም ወደ ታዳሽ ኃይል በሚደረግ ሽግግር ከፍተኛ ውጤት እያመጣች ያለች ሀገር ነች። ቅርቡ የታላቁ ህዳሴ ግድብ ምርቃትን ጨምሮ ከንፋስ ከጂኦተርማልና ከሌሎች የኃይል ምንጮች የታዳሽ ኃይል ምንጯን በማሳደግ ረገድ ተጨባጭ ውጤት እያስመዘገበች ያለች ሀገር ነች። በአጠቃላይ ለአየር ንብረት ለውጥ የማይበገር ኢኮኖሚና ልማትን ዘላቂ ልማትን በማረጋገጥ ረገድ እየሰራች ያለችው ስራ በተጨባጭ ውጤቶች እየተመዘገበ ያለ ከመሆኑ አኳያ ይህንን በተግባር የተመሰከረ መሪነት በክላይሜት ዲፕሎማሲ እንዲሁ የመሪነት ሚናዋ እንድትወጣ ሰፊ እቅድና ዝግጅት ሲደረግ ቆይቷል። በካይ ጋዝን መቀነስ ታዳጊ ሀገራትን የአየር ንብረት ለውጡን የሚቋቋሙበት የፋይናንስ ድጋፍ እንዲያገኙ ማድረግ መፍትሄ ተብለው ከተቀመጡት መካከል ቢሆኑም አሁንም ፖለቲካዊ ቁርጠኝነት አልታየም ያሉት ምክትል ዳይሬክተር ጀነራሉ አቶ ሳሙኤል አዲስ አለማየሁ ጉባኤው ተግባር በግዙፉ የተጠየቀበት እንደሆነ አንስተዋል። ኢትዮጵያ ጉባኤውን 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ በይፋ ያቀረበችውን ጥያቄ ተቀባይነት እንዲኖረው ድጋፍ ለማሰባሰብ እንደምትጠቀምበት ነው አቶ ሳሙኤል የተናገሩት። በቀጣይ ደግሞ የኮፕ 32ን ለማዘጋጀት ፍላጎቷን በዚሁ የአፍሪካ ክላይሜት ሳሚት ላይ የገለጸች በመሆኑ ይህንን ጉባኤ ይህንን መድረክ ተጨማሪ ድጋፍ ከሀገራት ለማሰባሰብ እና ሀገራችን የዚህ ጉባኤ አዘጋጅ ሆና እንድትመረጥ ሰፊ ስራ ይጠብቀናል። በዚህ በኩል ብዙ ዝግጅት ሲደረግ ቆይቷል። ከኛ ኢንትረስት፣ ከኛ ፍላጎት፣ ከኛ ፕራዮሪቲስ ጋር በብዙ መልኩ አላይን የሚያደርግ ጉባኤ ነው ብሎ መውሰድ ይቻላል። ጉባኤው በብራዚሏ ቤሌም እስከ ህዳር 12 ሲቀጥል ስለ ተግባራዊ እርምጃ ድርድሮች እንዲሁም ውይይቶች ይደረጉበታል ተብሎ ይጠበቃል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤሌም። ተመልካቾች አሁን ደግሞ ከደቂቃዎች በኋላ ወደ እናንተ እናደርሳለን ብለን ወደ አስተዋወቅናችሁ ጉዳይ ነው የምናልፈው። የተለያየ አሳ ዝርያ መገኛ የሆነችው ኢትዮጵያ ያላት የውሃ ሀብትም ሆነ መልካም ምድር ለአሳ እርባታና ምርት ምቹ መሆኑ ይነሳል። ይሁንና ህብረተሰቡ ስለ አሳ ሀብትና ጠቀሜታ ያለው ግንዛቤ ዝቅተኛ በመሆኑ ከዘርፉ ተጠቃሚነቱ እምብዛም ነበር ማለት ይቻላል። ይህንን ለመቀየር የተጀመረው የአሳ ማቀነባበሪያና ማሳደጊያ ድርጅት አሁን ላይ በርካታ ወጣቶች በዘርፉ ተሰማርተው እንዲሰሩ በማሰልጠንና ግብዓት በመስጠት ላይ ይገኛል። ሪፖርተራችን ሳራ ኃይለስላሴ ከድርጅቱ መስራች ጋር ቆይታ አድርጋለች። ከራስ አንደበት እንከታተለው። ስሜ ያሱ ከበደ ይባላለሁ። አልፋ ኤንድ ኦሜጋ የአሳ ማቀነባበሪያና ማሳደጊያ ድርጅት ሲኢኦ እና ፋውንደር ነኝ። ድርጅቱ 13 ዓመቱ ነው። ጫጩት ለሚፈልጉ ጫጩቶች እናቀርባለን። አንዳንዴ ደግሞ ሬስቶራንቶች እንደዚህ የሚፈልጉት ካለ ያደጉትን ከፈሉ ያደጉትን እናቀርባለን። 3 ሚሊዮን ጫጩቶች ማቅረብ እንችላለን። ዲማንዱ አሁን እንኳን ቢጨምር ወደ 7 ሚሊዮን ማድረግ እንችላለን። ፍላጎቱ ሲጨምር እኛ ወዲያውኑ መጨመር እንችላለን። ትሬኒንግ ለቢዝነስ ውስጥ ለሚገቡ
ወጣቶቹም ሆኑ ወይም ደግሞ ኤግዚስቲንግ ቢዝነሶች ካሉ እነሱን እናስተምራቸዋለን፣ እናሳያቸዋለን እንዴት አሳውን ማስተዳደር እንዴት እንደሚችሉ። ከዓለም ሀብታም ንጹህ ውሃ ያላት ሀገር ኢትዮጵያ ነች። መሬቷ የተስተካከለ አሳ የማይበሉ ተብሎ ከተጠቀሱት አንዷ ኢትዮጵያ ነች። መጀመሪያ ታርጌት የምናደርገው ምንድነው? አበላሉ ሰው አሳ እንዴት አዳፕት ማድረግ እንችላለን፣ ከዛ ደግሞ እንዴት ወጣቶች ይህንን ወደ ቢዝነስ አዳፕት ማድረግ ይችላሉ እና ያንን ላይ ነበር ፎከስ ያደረግነው። አሁን እኛ ሞዴሎቹን ይዘናል። ለወጣቶች እንዴት እየተደራጁ የአሳ ቢዝነስ ውስጥ መግባት ይችላል ትሬን እናደርጋቸዋለን። ምግቡን ለማቅረብ እየተዘጋጀ ነው ለነሱ። አሁን መልሰን አሳውን እንገዛቸዋለን። ያንን የመለስነውን አሳ እኛ ፕሮሰስ አድርገን ደግሞ ለኮንሱመሮች እናቀርባለን። ፓቲ የበርገር አሳ በርገር የተለመደ ነው። ወይም ደግሞ የተለያዩ መንገዶች አሳ እንዴት እንደሚባል ላይ ያደርገን እናቀርባለን። አሁን ያ ትስስር ነው ማለት ነው። 1000 የአሳ ኦንትረፕረነርስ ወይም ደግሞ የአሳ ስራ ውስጥ ማስገባት ማለት በስራቸው 4፣ 5፣ 6፣ 10 ሰው ይኖራል ማለት ነው እና ያንን ባህል ለመቀየር ነው የመጣ ነው እና አሁን ሶፋር ዲማንዱ በጣም በሚገርም ሁኔታ ነው። በጣም ነው ደስ ያለኝ። ማአት ወጣቶች እየመጡ ነው። ፌስቡክም በተለያዩም ነገር እያዩን እየመጡልን ነው። እነሱን እያሳየን ነው ማለት ነው። የአሳ ዘሮች 200 ቢኖሩ አሁን ከረንትሊ የምናደርገው የቆሮሶን ነው። በአጭር ጊዜ ውስጥ የአምባዛን አዳፕት እናደርጋለን። የዚህ አይነት ገንዳ የተለያዩ ሳይዞች አሉን። ይሄን እንደ ሳምፕል አድርገን ለማሳየት አድርገን ነው እንትን ነው። ራሳችን እናሳድገው ለሚሉ ጫጩትን መስጠት እንችላለን፣ ምን ችግር የለም። ግን እኛ ኮንቲኒየስሊ ከነሱ ጋር በሳምንት 300 500 አሳ አምጡ ካሉን እያመጣን እንሰጣቸዋለን። ጫጩቶቹን ከገዛሽ በጣም ርካሽ ናቸው። ከ22 ብር እስከ 30 ብር ባለው ስሉሽ አንዷ ጫጩቷ። እዚሁም ጋር ታንኮች አሉን የተለያዩ እኛ ያሰራናቸው። እነሱን ይዘው እንኳን ሄደው ትንሽ ጎጆ ነገር ውስጥ ቢገብተው እንትን ቢሉ ፍሬሽ አሳ ማብላት ይችላሉ። ፍሬሽ አሳ ማቅረብ ይችላሉ። ሌላው ደግሞ ምንድነው? ትምህርት ቤቶች አሁን ትምህርት ቤቶች በቀን 2 ጊዜ እናበላለን። በሳምንት አንዴ እንኳን የአሳ በርገር ብናቀርብላቸው ያ ሁሉ ተማሪ ምን አይነት ጠቃሚ የሆነውን ምግብ ዳይታቸው ሲያስገባሉ ማለት ነው። እንግዲህ ውሃ ኳሊቲ አንደኛ ነገር ነው። አየር ሁለተኛ ነገር ነው። ምግባቸውን ሶስተኛ ነገር፣ አራተኛ ነገር ባዮ ሴኩሪቲ። እዚህ ጋር መጥቶ ሁሉም ሰው እጁን የሚነክርበት ነገር መሆን የለበትም እና መጠንቀቅ ያለብን ነገር ነው። ቁጭቱ ይዤ የመጣሁት የኢትዮጵያ ሕዝብ አሳ መብላት አለበት። የአሳ መብላቱ እንዲህ ወደ ቢዝነስ መቀየር አለበት በሚል እና አሁንም ማንም የሚተባበረን ድርጅትም ይሁን የመንግስት አካሎችም ከሆኑ እሰየው ማአት ፕላንና ሞዴል ስላለን አብረን መሄድ እንችላለን። ሀገራዊ የወል ትርክትን እንዴት እንገንባ? ዛሬ ምሽት በኢቲቪ 57 ዜና አጀንዳ ህዝቡን ከሚለያዩ ጉዳዮች ይልቅ አንድ የሚያደርጉ የጋራ ትርክቶችን መገንባት ሀገርን ያሻግራል። ዛሬ ምሽት 2 ሰዓት የኢቲቪ ዜና 57 አጀንዳ ነጠላ ትርክቶች እንደ ሀገር ሚና አሳጥተውናል። በህዝብ መካከል መግባባትና አንድነትን የሚፈጥሩ የወል ሀገራዊ